አርሰናል በዚህ ሲዝን ዋንጫ እንዳይበላ ሊያደርገው የሚችል ስኳድ እንደሌለ ሁላችንም እናውቃለን። የተጠናከረ ስኳድ ከባለፈውም ሲዝን በተሻለ ሲንክሮናይዜሽኑ ጨምሮ የምንመለከተውን ስኳድ እናያለን ብለን ጠብቀን ነው ሲዝኑም የተጀመረው። የተሻሉ ነገሮችም አሉ እውነት ለመናገር። ነገር ግን አርሰናል አንዳንድ ጨዋታዎች ላይ በተለይ አርቴታ የሚጠቀማቸው ተጫዋቾች ፕሮፋይል እንዴት መሆን አለበት የሚለው ላይ አንዳንድ አርጊመንቶችን ተመልክቼ ነበር እና አንዳንዴ አርሰናል የተጫዋቾቹን ፕሮፋይል በመምረጥ በኩል አርቴታ የሚያሳየው ነገር ጥሩ ነው የሚለውን እንደ አርጊመንት የሚያነሱ አሉ። ለምሳሌ ሁሉም ከኳስ ጋር ምቾት የሚሰማቸው ከሆኑ ቦልቱ ፊት የሚባሉ ከሆኑ ኳሱን ይዘው ረጋ ብለው ነገሮችን በጠባብ ስፔስ ውስጥ ለመለወጥ የሚያስችሉ አይነት ተጫዋቾች ሲሆኑ ሁሉም አርሰናል ቨርቲካሊ ሊኖረው የሚችለውን ዶሚናንስ ያጣል። ስለዚህ ቦክስ ውስጥ ምንም አይነት ፕሬዘንስ እንዳይኖረው ያደርጋል። ከሰንደርላንድ ጋር የነበራቸውን ጨዋታ የምታስታውሱ ከሆነ ፈርስት ሃፉን ሰንደርላንዶች እንዴት ሳይቸገሩ ጋብርኤል ሄሱስ ነበር የገባው ከትሮሳር ጋር ይመስለኛል፣ እንዴት ሳይቸገሩ እንደተጫወቱ መመልከት ትችላላችሁ። እና አርሰናል የሚያስገባቸው ተጫዋቾች ፕሮፋይል ወሳኝነት አለው። ሁሉም ራነር መሆን የለባቸው። ለምሳሌ ዮኬሬሽ፣ ጋብሪኤል ማርቲኔሊ እና ማዱኬን አንድ ላይ ማስገባት ማለት አርሰናል ደግሞ ሊኖረው የሚገባውን ሊንክአፕ በጠባብ ስፔስ ውስጥ ሊጮቱ የሚችሉ ተጫዋቾችን እንዲያጣ ያደርጓል። ስለዚህ የትኛውም ሎ ብሎክ የሚከላከል ቡድን ይሄንን ቲም የማስቆም እድል ይኖረዋል ማለት ነው። ስለዚህ ባላንስ ነው አርሰናል የሚያስፈልገው ማለት ነው። ሰው ዮኬሬስ የሚገባ ከሆነ ትሮሳርድ ነው አብሮት መግባት ያለበት። ምክንያቱም ዮኬሬስ ቨርቲካሊ ስትሬች እንዲያደርግ አርሰናልን ማድረግ የሚችል አቅም አለው። ትሮሳርድ ደግሞ ኳሱን ኮንትሮል አድርጎ ቦልቱ ፊት ነው የሚባለው ከኳስ ጋር ምቾት የሚሰማው ነው። ቢሃይንድ ራኖችን ማለትም ስፔስ ተትቶለት እንዲሮጥ የሚፈለግ ተጫዋች አይደለም እና እሱ ደግሞ ያንን ኮምፖዠር ባላንስ ይሰጣቸዋል። ስለዚህ አርሰናል የተሻለ ነገር እንዲፈጥር መሆን ይችላል። በተመሳሳይ ሁኔታ ሳካና ኦዴጋርድም ሲገቡ ኳሱን በጣም ፕሮግረስ ለማድረግም የሚቸገሩት አንዳንዴ ለዚህ ነው። ሁለቱም በጠባብ ስፔስ ውስጥ ፈንክሽናል መሆን የሚችሉ ማለትም በጥሩ ሁኔታ መንቀሳቀስ የሚችሉ ተጫዋቾች ናቸው። ስለዚህ በጣም ዲፕሊ ለተጠቀጠቀ ቡድን ሁለቱም ማስገባት ማለት የበለጠ ሺልድ አድርገው እንዲቆዩ ሊያግዝ ይችላል የተቃራኒ ቡድንን። ስለዚህ ፕሮፋይል ወሳኝነት አለው ማለት ነው። ቦልቱ ፊት ሁሉም መሆን የለባቸውም ማለትም ከኳስ ጋር ሁሉም ምቾት የሚሰማው ተጫዋች ሜዳ ውስጥ መግባት የለበትም ማለት ቢሃይንድ ራን ማድረግ የሚችሉ ከኋላ የሚተው ስፔስን መጠቀም የሚችሉ ቨርቲካሊ አርሰናልን ስትሬች አድርገው የሆነ ባላንስ ለመፍጠር የሚሞክሩ ተጫዋቾች እንደነ ዮኬሬሽ መኖር አለባቸው ማለት ነው። ስለዚህ አርሰናል በተሻለ ሁኔታ ነገሩን ወደፊት ለመውሰድም ሆነ ዋንጫውን ለማንሳት ከሆነ የሚፈልጉት በእኔ እይታ እነዚህ አይነት ተጫዋቾች ባላንስድ በሆነ መልኩ ነው መግባት ያለባቸው እንጂ ሁሉም ተመሳሳይ ተጫዋቾች አንድ ሜዳ ላይ ተገኙ ማለት አርሰናልን እንዲገታ ማድረግ በጣም ቀላል ነገር እንዲሆን ያደርገዋል ማለት ነው። የእናንተን አስተያየት ኮመንት ላይ ያስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁንም ፕሊዝ አትርሱ።